ሰላም ጤና ይስጥልን ክብራትና ክብራን የገበያ ሚዲያ ቤተሰቦች ነጻነት ላቀው ነኝ። በገበያ ፖድካስት የተለያዩ በአፍሪካ ቀንድና በቀይ ባህር እንዲሁም በኤደን ባህረ ሰላጤ ቀጠናዎች ላይ የኢትዮጵያን ብሔራዊ ጥቅም የሚጠቅሙ ነባራዊ ሁኔታዎች በምን መልኩ እየተሳሉ ነው፣ እነዚህ ትርጓሜያቸው ምን ይመስላል የሚለውን ጉዳይ በዝርዝርና በጥልቀት የምትከታተሉበት የገበያ ፖድካስት ቆይታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በዛሬው ልዩ ጥንቅራችን ቱርክ ላይ ትኩረት እናደርጋለን። ቱርክ በቀይ ባህር ቀጠና ላይ እንዲሁም በኤደን ባህረ ሰላጤ የቀደመውን የኦቶማን ኢምፓየር ዘመን መልሳ ለመተካት ወይም ለማምጣት ጥረት እያደረገች ነው ሲባል እንደነበረው ሁሉ አሁን ደግሞ ያንን ነባራዊ ሁኔታ በተጨባጭ ሊያሳይ በሚችል አይነት መልኩ እስከ 20 ቢሊዮን በርሜል ድፍድፍ ነዳጅ ተጠቃሚ የምትሆንበትን አይነት ፕሮጀክት ከአንድ ወር በኋላ ልታስጀምር መርከቦቿንም ይህንን ሥራ ለማስፈጸም የሚችሉ መርከቦቿንም ወደዚህው ቀጠና ልትልክ መሆኑ ተሰምቷል። ለመሆኑ ቱርክ ወደ የትኛው የምስራቅ አፍሪካ ሀገር እያንኳኳችና ጥቅሟን ለማስከበር እየጣረች ነው? ይህንን የቱርክ እንቅስቃሴንስ ተከትሎ የዓለም አቀፉ ተዋናያን ምን አይነት ምላሽ እየሰጡ ነው? ይህ አይነት ነባራዊ ሁኔታስ ለኢትዮጵያ ብሔራዊ ጥቅም ዕድል ወይስ በረከት ወይስ እርግማን የሚለውን ጉዳይ በዝርዝር እንመለከታለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ቆይታ ይሁንላችሁ። የግብጾች በጅቡቲ ላይ ተጽዕኖአቸውን ለመጨመር ጅቡቲን በቁጥጥራቸው ውስጥ ለማስገባት በሚል ከጅቡቲ መንግስት ጋር አድርገውታል ተብሎ በተደጋጋሚ እኔም ሐሳቦችን እያነሳሁ ኢትዮጵያ አንዳች ነገር ማድረግ አለባት የሚል ጥያቄንም ጭምር ስናነሳ ነበር። በትላንትናው ዕለት በዚህው ጉዳይ ላይ በኢትዮጵያ በኩል በኢትዮጵያ ብሮድካስቲንግ ኮርፖሬሽን አማካኝነት አንድ መግለጫ ወጥቷል። በዩቲዩብ ላይ ኢትዮጵያ ከበባውን ሰበረች በሚል ርዕሰ ጉዳይ የቀረበው መረጃ በእርግጥ ግብጽ የምትባለው ሀገር በጅቡቲ ውስጥ ምንም አይነት ስልጣን ምንም አይነት አቅም እንደሌላትና በጅቡቲና በኢትዮጵያ መካከል ያለው አጋርነትም ከመቼውም ጊዜ በላይ በጥሩ ሁኔታ ላይ እንደሚገኝ ፍንጭ የተሰጠበት ሆኗል። ይህ መልካም ዜና ነው። የኢትዮጵያ መንግስት በጅቡቲ ውስጥ ግብጽ የለችም ወይም እንደነዘ ናሽናል የተባሉ የዜና ምንጮች ትላንት ነግራችሁ እንደነበረው ዘ ናሽናል የግብጾች ሚዲያ ነው፣ ለግብጾች ፍላጎት ወይም የግብጽ ፕሮፓጋንዳ መስሪያ ሆኖ ያገለግላል። ያው በግልጽ እንደነገርኳችሁ ሚዲያው እንዲህ የተባለ ነው የሚለውን ፋክቱን ልነግራችሁ ነው እንጂ ከጀርባ ያሉ አጀንዳዎችን ማንሳት ፈልጌ አይደለም እያልኳችሁ ነበረ። የታወቀ ነው ዘ ናሽናል ከጀርባው ብዙ አጀንዳ ያለው ባለፉት በርካታ ዓመታትም ጭምር ይሄ መሰል አይነት ዘገባዎችን በመስራት የሚታወቅ ነው። ግን አንድ ልንክደው የማይገባ ጉዳይ ጅቡቲና ግብጽ ስምምነት አልተፈራረሙም የሚለውን ማረጋገጫ አሁን በኢትዮጵያ መንግስት በኩል አማካኝነት እንደሰማነው ሁሉ ከጅቡቲ መንግስትም መስማት አለብን፣ ማወቅ አለብን። የጅቡቲ መንግስትም ከግብጽ ጋር ያለውን አጋርነት በተመለከተ ብላክ ኤንድ ዋይት በሆነ መልኩ ሊያስቀምጥ ይገባል ብዬ አምናለሁ። እንዳልኳችሁ የግብጽ ምክትል ጠቅላይ ሚኒስትር በጅቡቲ ቆይታ አድርገው እንደተመለሰ አይዘነጋም። ላልጠፋ ጊዜ ላልጠፋ ሰዓት በዚህኛው ሰዓት ላይ እኒህ የግብጽ ምክትል ጠቅላይ ሚኒስትር በጅቡቲ መዳረሻቸው ለማድረግ ለምን ፈለጉ? ምንም እስከሌለ ደግሞ ኢትዮጵያ መንግስት በጉዳዩ ላይ ያው በውጭ ጉዳይ ሚኒስትራችን ጌዲዮን ጢሞቴዎስ አማካኝነት በህዝብ ተወካዮች ምክር ቤት የተደረገ ገለጻና ማብራሪያ ላይ ማለት ነው እንደተመለከተው በግብጾችና በጅቡቲዎች መካከል ምንም አይነት ግንኙነት ከሌለ ከሰሞኑ የግብጽ ባለስልጣናት በጅቡቲ ውስጥ እየተረመሰመሱ ማየታችን ምንድነው? ከጀርባ ውስጥ ያለው አጀንዳ ምንድነው የሚለውም እንዲሁ አብሮ መጠየቅ አለበት። በጣም የሚያስደስት ነገር ነው። በነገራችን ላይ የኢትዮጵያ መንግስት ጅቡቲና ኢትዮጵያ ያላቸው አጋርነት እንደቀጠለ መሆኑን መግለጹ በጣም ሊበረታታ የሚገባና የሚያስደስት ነገር ነው። የዚህኛው ጉዳይ ላይ ተቃውሞ ኖረኝ ሳይሆን ነገር ግን ቀጠናዊ ሁኔታው እንዲህ በቀላሉ ጅቡቲ ከኢትዮጵያ ጋር ነች ብቻ ብለን እርግጠኛ መሆን የማንችልበት መሆኑን ምንድነው ዋስትናችን? ምንድነው ስምምነታችን ከጅቡቲ ጋር? እርግጥ ነው ጅቡቲ ኤሌክትሪክ ብትሉ የግብርና ምርቶችን ብትሉ
ውሃ ምን የሚቀራል እንዳለ ጅቡቲ ከሆነችው እንዲያውም አንዳንዴ ሳስባት እንደ አንድ የኢትዮጵያ ግዛት መስላ ነው የምትታይ። በጣም በኢትዮጵያ ላይ የተንጠለጠለ ኢኮኖሚ ያላት ከመሆኑ አንፃር እና ፖለቲካዊ ስነ ምህዳሩን በኢትዮጵያ ላይ የተንጠለጠለ ስለመሆኑ ምንድነው ማረጋገጫችን? ግብጾች አሁን ባሉባልታም ይሁን ኢትዮጵያ ላይ ጫና ለመፍጠር ኢትዮጵያን ለማስጨነቅ በሚል አይነት አግባብ በጅቡቲ እያሰቡ ያለውን አይነት ነገር እሺ እንደተባለ ውሸት ነው ተብሎ ይወሰድና ግን እንደዚህ አይነት ሴናሪዮ ወይም ሁኔታዎች ለመኖራቸው ምንድነው ዋስትናው? ከጅቡቲ ጋር ምንድነው ማረጋገጫችን? ጅቡቲ የሆነ አሳቻ ሰዓት ላይ ሌትስ ሴይ ኢትዮጵያ በሶማሊላንድ በኩል የባርበራ ወደብን የመጠቀም አይነት አጋጣሚ የምታገኝበት ሁኔታ ቢመጣ ጅቡቲ ከኢትዮጵያ ፊቷን ላታዞር የምትችልበት አይነት አግባብ ምንድነው? ምንድነው ስምምነታችን የሚለው ነገር ግን የግድ መጠየቅ አለበት። ለማንኛውም ግብጾች በዚህ ቀጠና ላይ የሉም ማለት አይቻልም፣ ወይም ግብጾች ጅቡቲ ውስጥ የሉም ብሎ መደምደም አይቻልም። ይሄ ተገማች ባልሆነ ከጊዜ ወደ ጊዜ ቅርጹን እየለዋወጠ በሚመጣ የአፍሪካ ቀንድ ቀጠና ላይ እንደ ግብጽ የመሰለ ኢትዮጵያን በታሪካዊ ጠላትነት የሚረዳ ሀገር እጁን አጣጥፎ ይቀመጣል ተብሎ ሊታመን አይችልም። እሰየው ጅቡቲ ውስጥ እንኳን አልኖሩ፣ ነገር ግን ያንን ነገር በስምምነት ማረጋገጥ ያስፈልጋል። ለማንኛውም የጅቡቲውን ጉዳይ በተመለከተ በተወሰነ ሁኔታ ፋታ ሊሰጥ የሚችልና እንደታሰበው አይነት ግብጾች እንዳሰቡት አይነት የከበባ አይነት ወጥመድ ኢትዮጵያ ላይ ማድረግ የማይችሉበት ሁኔታ ስለመኖሩ የሚያመላክት አይነት መግለጫ ነው ከኢትዮጵያ የውጭ ጉዳይ ሚኒስቴር በኩል የተሰማው። መልካም አይነት መግለጫ ነው። እንደዚህ አይነት ፓኒክ በሚፈጠርበት ጊዜም የግድ ከስር መረጃዎችን ማጥራት ስለሚያስፈልግ ይሄኛውን አካሄድ በጣም አፕሪሼት አድርጌያለሁኝ። ያው በግልጽ ጉዳዩን ለመግለጽ የተሞከረው ነገር ግን ብዙ የሚቀሩ የቤት ስራዎች ወይም መስራት ያለበት ነገሮች እንዳሉ የማይካድ ሆኖ ማለት ነው። የግብጽን ጉዳይ እዚህ ጋር ሆልድና አድርገውና በዚህ ቀጠና ላይ ሌላኛዋ ስትራቴጂካዊ ቁልፍ ተዋናይ ሆና የመጣች አንድ ሀገር አለች። እስራኤል የሚል ከመሰላችሁ ተሳስታችኋል። ኦር ሳውዲ አረቢያ ወይም ዩናይትድ አረብ ኤምሬት። ከነዚህ ሀገራት ውጪ የቀይ ባህርን እንዲሁም የኤደን ባህረ ሰላጤን የኃይል አሰላለፍ እና መጻኢ ግዚያት ከፍ ወዳለ ውጥረት ውስጥ የሚያስገባ አይነት ሁኔታ ከወደ አንካራ በኩል ከረሲብ ጣይብ ኤርዶሃን ሀገር ቱርክ ተሰምቷል። እኔ ይህን ዝግጅት ለማጠናከር ወደ ገበያ ስቱዲዮ ከመግባቴ ከ3 ሰዓት አሊያም እንደዛ ገደማ በፊት የሮይተርስ የዜና ምንጭ ቱርክ የምትባለው ሀገር በሶማሊያ ውስጥ ጠለቅ ያለ የነዳጅ ቁፋሮ ልታከናውን እንደወሰነችና ይህ የአንካራ ጠለቅ ያለ የነዳጅ ቁፋሮ በኤደን ባህረ ሰላጤ ላይ የሚከናወን ጠለቅ ያለ የነዳጅ ቁፋሮ ጠለቅ ባለ የውሃው ክፍል ላይ ዲፕ ሲ ዋተር በሚባለው ማለት ነው። ከባህሩ ዳርቻ በቅርብ ርቀት ላይ ያለው ያው ለመሬቱ ያለው ቅርበትም ከባህር ዳርቻው የራቀ በሄደ ቁጥር በዛው ልክ እየጠለቀ መሄዱ ይታወቃል። ስለዚህ ከባህር ዳርቻው ራቅ ብሎ ጠለቅ ባለ የውሃማው ክፍል ላይ በኤደን ባህረ ሰላጤ ማለት ነው ቱርኮች የነዳጅ ቁፋሮ እንደሚጀምሩና ይህንን በይፋ ለማስጀመር ወይም ለማስፈጸም ደግሞ የፊታችን የፈረንጆቹ ወርሃ ፌብሩዋሪ አሊያም ቀጣዩ ወር ማለት ነው እንደተወሰነ ይህንን ስራ የሚያከናውኑ የግብጽ መርከቦችም ወደ ስፍራው እንደሚንቀሳቀሱ ይፋ ተደርጓል። ሮይተርስ ይህንን ዜና ዘግቧል ማለት ነው። ይሄ ጉዳይ ለምንድነው ማተር የሚያደርገው ወይም ይሄ ጉዳይ ለምንድነው እንትን የሚያደርገው ውሃ የሚያነሳ የሚሆነውና የግድ እንደው እንድንመለከተውና እንድናጤነው የሚያስገድደው ከተባለ የመጀመሪያው ምክንያት ለምሳሌ ከዚህ ቀደም በሶማሊያና በቱርክ መካከል የነበረ አጋርነት የእርዳታን መነሻ ያደረገ ትብብርን መነሻ ያደረገ እንጂ የኢነርጂ ወይም የኃይል መሰረተ ልማት ላይ ታሳቢ ተደርጎ ሲተገበር የነበረ አልነበር። አሁን ወደ ነዳጅ ሁኔታው የማደጉ ጉዳይ ወደ ነዳጅ ቁፋሮ የመሸጋገሩ ጉዳይ አንደኛ በአጭር ጊዜ ውስጥ ልቀልብሰው ብትሉ ለምሳሌ ሶማሊያ ከቱርክ ጋር ነዳጅን መነሻ ያደረገ ትብብርና ህብረት ፈርማ ነዳጁ ተገኝቶ ምናምን ከዛ በመካከል የሶማሊያ መንግስት ከቱርክ
ጀርባውን ማዞር የሚፈልግበት አጋጣሚ ቢመጣ ወይም ደግሞ ቱርክ ከዚህ ቀጠና ላይ እንድትወጣ ሌሎች ተዋናዮች ቢፈልጉ ነገሩ በቀጥታ ወደ ጦርነት ነው የሚያመራው። ምክንያቱም የኢነርጂ ጉዳይ በዓለማችን ኢነርጂን የመቆጣጠር ጉዳይ በዓለማችን ቁልፍ የሚባሉ ጦርነቶችን ያዋለዱ ክስተቶች ናቸው። ስለዚህ የቱርክ በዚህ ቀጠና ላይ ወይም በሶማሊያ ውስጥ የነዳጅ ቁፋሮ የማከናወን እንቅስቃሴን ጀመረች ማለት እንዲያውም አንዳንዶች ምን ይላሉ? ከ2025 አጋማሽ ወዲህ ሲወጡ የነበሩ ዘገባዎች እኮ ከዚሁ ጋር በተገናኘ እስከ 20 ቢሊዮን በርሜል ድረስ የሚጠጋ ድፍድፍ ነዳጅ ማውጣት የሚቻልበትን አይነት ስምምነት ነው እንግዲህ ሶማሊያና ተርኪ ተፈራርመዋል ሲሉ የነበሩ። በጊዜው እንደ ጭምጭምታ ሲወሩ የነበሩት እነዚህ የቱርክና የሶማሊያ ጠለቅ ባለው የኤደን ባህረ ሰላጤ ክፍል ውስጥ የነዳጅ ቁፋሮ የማከናወን አይነት እንቅስቃሴ አሁን ላይ ነፍስ ዘርቶ ስጋ ለብሶ ቱርክም ከአንድ ወር በኋላ ይህንኑ ስራ እንደምትጀምር የሚያረጋግጥ አይነት መግለጫ ከዛው ከቱርክ ባለስልጣናት ዘንድ መሰማቱ ይሄ ሁልጊዜ የምንላችሁ ተገማች ባልሆነው የቀይ ባህርና የኤደን ባህረ ሰላጤ ቀጠና ላይ ሌላ ሊጤን የሚገባው ዓለም ሁሉ አይኑ ወደዚህ ስፍራ ላይ እንዲሆን የሚያደርግ አይነት ሁኔታ የመምጣቱ አንድ ምልክት ነው ተብሎ ይቆጠራል። አጠቃላይ ቱርክና የሶማሊያ መንግስት ባሳለፍነው ኤፕሪል 2025 አካባቢ ላይ በሚያዝያ 2025 ማለት ነው የሚከናወነውን የነዳጅ ቁፋሮ አጠቃላይ በ3 ስፍራዎች ላይ የሚከወንና 16000 ስኩዌር ኪሎ ሜትር የሚሸፍን ስፍራን ወይም ውሃማ አካባቢ ላይ ይህንኑ የነዳጅ ቁፋሮ የመፈለግ የማሰስ እንቅስቃሴ እንደሚቀጥል የሚያስረዳ ነበር። ይሄ በተርኪሽ ፔትሮሊየም ኮርፖሬሽን በምህጻረ ቃሉ TPAO የሚባለው ተቋም 16000 ስኩዌር ኪሎ ሜትር የሚሸፍነውን በ3 ስፍራዎች ላይ የተለየ የነዳጅ ቁፋሮ ሂደት እንዲያከናውን ከቱርክ መንግስት አማካኝነት ኃላፊነትን የወሰደ ተቋም ነው። ባለፉት ጊዜያት ይሄ ቁፋሮ ላይ ከመድረሳችን በፊት በጣም በርካታ ጥናትና ምርምሮች በቱርክ አማካኝነት ሲከናወኑ ቆይተዋል። አሁን እነዛ የጥናትና ምርምር ስራዎች ተጠናቀው በየትኛው ስፍራ ላይ የነዳጅ ቁፋሮ ቢጀመር አዋጭ ሊሆን እንደሚችል ተለይቶ ተጠንቶ አሁን የትኛው ስቴፕ ላይ ደረስን ማለት ነው? ቱርክ በሶማሊያ ውስጥ የነዳጅ ቁፋሮ የድፍድፍ ነዳጅ ቁፋሮ እስከ 20 ቢሊዮን ኪዩቢክ ሜትር ድረስ የሚጠጋ የነዳጅ ቁፋሮ የምታከናውንበት ጊዜ 1 ወር ብቻ እንደቀረው ተሰማ ነው። ቱርክ ወደ ሶማሊያ ፖለቲካ ውስጥ መምጣት ከጀመረችበት ጊዜ አንስቶ በዚህ ደረጃ ስትራቴጂካዊ በሚባል አይነት መልኩ ስኬትን አስመዝግባ አታውቅም። ስለዚህ በዚህ ቀጠና ላይ ያለውን የጂኦፖለቲካ ውጥረትና የኃይል አሰላለፍ ዲፋይን በማድረግ አኳያ በጣም ቁልፍ ከሆኑ አሁናዊ ነባራዊ ሁኔታዎች ውስጥ የቱርክ ይህ የነዳጅ ቁፋሮ እንቅስቃሴ በግንባር ቀደምነት ይጠቀሳል። ነዳጅ ዓለማችን ላይ አንድ ነገር ልንገራችሁ። ይቻለም በዓለማችን የምናውቃቸው ሲቪላይዜሽን ወይም ስልጣኔ የሚባሉት አለ አይደል? ስልጣኔዎች ሁልጊዜ ኃይልን በመቆጣጠር ላይ የተመሰረቱ ናቸው። ኃይል የሚባለው ነገር ከጊዜ ወደ ጊዜ እንደየዘመኑ ፓወር የሚባለውን ነገር ዲፋይን ለማድረግ ጥቅም ላይ የሚውለው ማለት ነው። ወይም የአንድ ግዛትን፣ ሀገርን፣ ኢምፓየርን፣ ንጉሠ ነገሥትን እንዲህ የአቅማቸው ጠንካራ መሆንና ከፊታቸው ማንም ሊገዳደር እንደማይችል ማሳያ የሚሆነው ወይም አቅም የሚሆንላቸው ነገር ምንድነው? በሰዓታቸው አለ የሚባለውን ነገር በእጃቸው ማስገባት ነው። ለምሳሌ የጥራጥሬ ሲቪላይዜሽን የሚባል ነበር። ሴሪያል ሲቪላይዜሽን የሚባል ማለት በጊዜው ጥራጥሬ የግብርና ምርቶች እጅግ በጣም አስፈላጊ ሆነው ከፍተኛ የግብርና ምርቶችን የሚቆጣጠር ገዝቶም ይሁን በኢምፓየር ውስጥ አጠቃሎ ከፍተኛውን የግብርና ምርት የዓለማችንን የግብርና ምርት የሚቆጣጠር ሀገር ወይም ግዛት ወይም ኢምፓየር ግሬት ሲቪላይዜሽን ነበረ ማለት ነው በቀደሙት ጊዜያት። ከዚህ ከጥራጥሬ ሲቪላይዜሽን ወጥተን የኢንዱስትሪያዊ ወደሆነ መንገድ ውስጥ ስንመጣ ከምንመለከታቸው ነገሮች መካከል ኢነርጂ ዲፋይን ሲደረግ ይሄ ነዳጅ ዲስከቨር ከመደረጉ ወይም ድፍድፍ ነዳጅ ከመታወቁ በፊት ማለት ነው እንጨት፣ ይሄ በየቤታችን የምናነደው እንጨት ውድ። የእንግሊዞች ዓለም ላይ ተጽዕኖ ፈጣሪነታቸው የሚጀምረው ወይም
በዓለም ላይ አስፓይሬሽናቸው ዓለምን እንትን ለማለት ለመቆጣጠር አስፓይሬሽናቸው የሚጀምረው ያን ነው ኦቶማኖችን እያዳከሙ ከመጡ በኋላ ምናምን ማለት እና ከእንጨት ያው እንደ ኃይል ምንጭ ማለት ነው እሳት ለማቀጣጠል የሚጠቀሙበት ከዛ ወደ ስቲም እንፋሎት ከእንፋሎት በኋላ ነው እንግዲህ በጣም ቁልፍ የሚባለው የነዳጅ ጉዳይ የሚመጣው ነዳጅ በመምጣቱ ምክንያት የአንደኛው የዓለም ጦርነት የሁለተኛው የዓለም ጦርነት ሌላ ምንም ሳይሆን መሰረታዊ ከሚባሉ ምክንያቶቻቸው ይሄ ቤዚክሊ የሃንጋሪውን ንጉስ የኦስትሮ ሃንጋሪውን ንጉስ ገደሉትና ከዛ በኋላ ጦርነቱ ተጀመረ የሚለውን ታሪክ ለምሳሌ አንደኛው የዓለም ጦርነትን በተመለከተ ሁላችንም ከላይ የተጻፈ ነገር ስለሆነ ልናቅ እንችላለን። ነገር ግን የመጀመሪያው የዓለም ጦርነት በዋነኛነት ዓላማው የኦቶማን ኢምፓየርን አዳክሞ ኦቶማን ኢምፓየር ባለባቸው የአረቡ ዓለም ሀገራት ውስጥ የሚገኝ ኢነርጂን መቆጣጠር ነው ፔሪድ። ሁለተኛው የዓለም ጦርነትም ደግሞ ጀርመን ሂትለር ፖላንድን በመውረሩ ምክንያት ያው ተጀመረ ተብሎ እንዲህ ከላይ ሊገለጽ ቢችልም ነገር ግን ከጀርባ የሂትለር አስፓይሬሽን የሂትለር ትግል የሩሲያን የኃይል መሰረተ ልማት የኢነርጂ ሀብት የድፍድፍ ነዳጅ ሀብት በቁጥጥር ውስጥ ለማድረግ ነው። ለዛም ነው እነ ባኩን ማስታወስ ይቻላል። በዚህ ረገድ ያው የዩኤስኤስአር በምትባለው ግዛት ውስጥ ታትፈረካከስ በፊት እነ ባኩ አሁን አይ ቲንክ የሌላ ሀገር የካዛኪስታን ወር ምናምን ርዕሰ መዲና ናት። ግን በዛ ጊዜ በዩኤስኤስአር ውስጥ የነበረች ግዛት ነበረች። በጣም ከፍተኛ የሆነ የነዳጅ ሀብት ክምችት እንዳለባቸው ከሚታመኑ ስፍራዎች አንዷ ነበረች የሩሲያ። ሂትለር ወደዛ ቦታ ነው እንግዲህ ሩሲያን ታሳቢ አድርጎ ሲገሰግስ የነበረው እና ምን ይባላል እንዲያውም የነዳጅ ሀብትን ለመቆጣጠር የድፍድፍ ነዳጅ ሀብትን ለመቆጣጠር መንገድ የጀመረው የሂትለር ወታደር የሚጠቀመው ነዳጅ አልቆበት ከግቡ ሳይደርስ መሃል ሜዳ ቀረ እና ኢነርጂ ወይም የነዳጅ ጉዳይ በዓለማችን የፓወር ዳይናሚክስን ዲፋይን እያደረገ የመጣ መሰረታዊ ነገር ነው። አሁን ይሄ በአንደኛውም በሁለተኛውም የዓለም ጦርነት ላይ የምናቀው የምንመለከተው የነዳጅ ፓወር ዳይናሚክስን የመበየን ልምድ አሁን በቀይ ባህርና በኤደን ባህረ ሰላጤ ቀጠና ጥርሱን አግጦ ተገልጧል ማለት ነው በቱርክ አማካኝነት። ቱርክ በሶማሊያ ፖለቲካ ውስጥ ስትገባ በእርዳታ ስም ነው የገባችው። ያው ለምን ገባች አይደለም ችግሬን ያሁን ነገሩን ነው እየነገርኳችሁ ያላት። እዚህ ከቱርክ ምንም ችግር የለብኝ። በእርዳታ በማድረግ ያው ፌልድ ስቴት ነች ሶማሊያ የከሸፈች ሀገር። እንደ ሀገር ለመቆም ድክ በምትልበት ጊዜ ያው እንደማንኛውም ሀገር ከጎኗ አብረው የሚሰለፉላት ሰርተው የሚሰሯት ተጠቅመው የሚጠቅሟት አጋር ወገኖችን ስትፈልግ ያው የአረብ ሊግም አባል ነች እንደምታውቁት ሶማሊያ። በዛ ሂደት ውስጥ ከቱርክ ጋር አጋርነቱ ተጀመረ። እነ ረሲብ ጣይብ ኤርዶሃን ምን አይነት ሁኔታ ላይ መሰላችሁ ያሉት? አሁን ሶማሊያ የምትባለው ሀገር ውስጥ ጥቅማቸውን ማስከበር ቻሉ ማለት በሌላ ቋንቋ በቀይ ባህር መግቢያና መውጫ ላይ እንዲሁም የኤደን ባህረ ሰላጤ ላይ አሻራቸውን አሳረፉ ማለት ምን ያክል ቁልፍ እንደሆነ ያውቁታል። ከዚህ ቀደም በኦቶማን ኢምፓየር ጊዜ ቱርኮች ኦልሞስት ዓለምን ባስተዳደሩበት ዘመን አንደኛው የልብ ምታቸው የነበረው በዚህ ቀጠና ላይ ነበር እና ሰርፕራይዚንግ አይደለም አንድ ሀገር የፓወር አስፓይሬሽን ቢኖራት ወይም ተጽዕኖ ፈጣሪነቷን ለማሳደግ ፈልጋ ከወዲያ ስትርመሰመስ ማየት የሚያስገርም ነገር አይደለም። ቱርኮችም በዚህ አግባብ እንደ አንድ ሚድል ፓወር አገር ወደ ምስራቅ አፍሪካ መጥታ ፍላጎቷን ለማስከበር መሞከሯ የሚያስደንቅ ነገር አይደለም። 20 ቢሊዮን በርሚል ድፍድፍ ነዳጅ ላውጣ ማለቷ የሚያስገርም ነገር አይደለም። ጥያቄው ግን ይህን ተከትሎ ምን መጣ፣ ምንስ ይመጣል የሚለው ነጥብ ነው። አሁን የእስራኤል ስትራቴጂካዊ በሆነ መልኩ ወደ ሶማሊላንድ የመምጣት ጉዳይ አንደኛው በጣም እንትኑ ደስ የሚለው እዚህ ጋር ሆኖስ ፓሪስ ይሄ የፖለቲከኞቹ በቃ እንትን ምን ብዬ ልግለጸው ሴራ አይደለም አክቹዋል እውነት ስለሆነ ነገር ግን በጣም በቃ ያዝናናል ነገሩን ስትመለከቱ። ተመልከቱ የሐሰን ሼክ አስተዳደር የሶማሊያው መንግስት ከቱርክ ጋር ባደረገው ስምምነት 20 ቢሊዮን በርሚል ድፍድፍ ነዳጅ ማውጣት እንዲቻል የሚያደርግ በ16000 ኪሎ ሜትር ስኩዌር ላይ የተንጣለለ
የነዳጅ ቁፋሮ ስራ እንዲከናወን ሲፈቅድ በየትኞቹ የሶማሊያ ግዛቶች ላይ ፈቀደ የሚለውን ነገር ተመልከቱት። በጣም በሚገርማችሁ ሁኔታ የሐሰን ሼክ አስተዳደር ለኤርዶሃን የፈቀደላቸው አካባቢ አሁን ልገንጠል የምትለው ሶማሊላንድ ያለችበትን አካባቢ ነው። በሶማሊላንድ ግዛት ውስጥ ነው። በኤደን ባህረ ሰላጤ ላይ በነገራችን ላይ እኮ የኤደን ባህረ ሰላጤን እኮ ሶማሊላንድ ልድረስ ስትል አንደኛው የምትደርስበት መንገድ በኤደን ባህረ ሰላጤ ላይ እኮ በሶማሊላንድ በኩል ነው። ከዛ ፑንትላንድ አለች እና ፑንትላንድም ያው በሶማሊላንድ የእስራኤል ዕውቅና ጉዳይ ላይ ዛሬም ድረስ ዝምታ እንደመረጠች ልብ ይለዋል። የሐሰን ሼክ አስተዳደር ከቱርክ ጋር ያደረገው ስምምነት ሶማሊላንድን ታሳቢ ያደረገ ነው። እንደምታውቁት የኤርዶሃን አስተዳደር ይህንን ፊርማ ከሐሰን ሼክ አስተዳደር ጋር ከተፈራረመ በኋላ ሲያስጠና ነበር፣ ሰርቬይ ሲከናወን ነበር። አሁን መጥቶ ቁፋሮ ሊጀምር ይችላል ተብሎ የተጠበቀ በነገራችን ላይ በሶማሊላንድ ብቻ ነው ማለት አይደለም። አንደኛው ክፍል ያው 3 ክፍሎች አሉ ብያችኋለሁ። አንደኛው ክፍል በሶማሊላንድ በኩል ያለው ክፍል ያንን ጥናት አስጠንቶ አስጨርሶ መጥቶ ቁፋሮን ለመጀመር የተዘጋጀ ባለበት በዚህ ሰዓት ላይ እስራኤል መጣችና ለሶማሊላንድ ዕውቅና ሰጠች። ዋው! ምን ማለት ነው? ቀጣይ ቱርክ መታ ከሐሰን ሼክ አስተዳደር ጋር ፊርማ ተፈራርሜያለሁ፣ በ3 የተለያዩ የሶማሊያ አካባቢዎች ላይ የነዳጅ ቁፋሮ ማከናወን እንድችል ያው ጠለቅ ያለውን የኤደን ባህረ ሰላጤና ሌላውንም የአረቢያን ሲንም ጨምሮ በኢንዲያን ኦሽን አካባቢ ላይ እንዲሁ ሊሆን ይችላል ለማከናወን የነዳጅ ቁፋሮ ለማከናወን እንግዲህ የዛሬ ወር ፌብሩዋሪ ላይ መርከቦቿን ትልካለች የተባለ ነው። ሮይተርስ ብሏል እንዳልኳችሁ። በዛ ስፍራ ላይ ስትመጣና ወደ ሶማሊላንድ ስትጠጋ ያኔ የሚያኮርፈው ማን ነው? ያኔ የቱርክን አካሄድ በዝምታ የማይመለከተው ሶማሊላንድ ብቻ ሳትሆን እስራኤልም ጭምር ትሆናለች። ዶቶቹን እንዴት ዞሮ እንደሚገናኙ ተመለከታችሁ። የሶማሊላንድ የሀገርነት ምስረታ ጉዳይ በምንም አይነት መልኩ እስራኤል ወደ ሶማሊላንድ ስትመጣ የሆነ በነፃ የሚባል ነገር የለም። there is no free lunch አይደል? ተረጋጋሚ የምትባል አባባል በነፃ አይደለም፣ ሰጥቶ መቀበል ነው። ከዛም ባለፈ ደግሞ ቀጠናዊ ተገዳዳሪነትን የማሳየትና በዚህ የኤደን ባህረ ሰላጤና የቀይ ባህር ቀጠና ላይ የቱርክን ተጽዕኖ መመከት መቻል አንደኛው የእስራኤል ግብ። አይነው እዚህ ብትመጣ ሀውቲን ልትዋጋ ትችላለች፣ ሀውቲን ፊት ለፊት ልታገኘው ትችላለች። በተጨማሪ ደግሞ የጋዛ ሰዎች ከፍልስጤም ወጥተው ወደ ሶማሊላንድ ሊሰፍሩ ይችላሉ። ይሄ ከላይ የሚነሳው ምክንያት ከውስጥ ቁልፍ ሆኖ የሚነሳው አበይት ምክንያት ቱርክ በሶማሊያ ውስጥ የነዳጅ ቁፋሮ ልትጀምር ከጫፍ መድረሷ። አሁን በጣም የሚያሳስበው ጉዳይ ከአንድ ወር በኋላ ብላለች ቱርክ ወደ ሶማሊያ ሄጄ ነዳጅ ቁፋሮን እጀምራለሁ። ዜን ሄዳ ስትጀምር በሶማሊላንድ በኩል ባለው ትጀምራለች ወይንስ በህንድ ውቅያኖስ በኩል ባለው ትጀምራለች? ያ የቱርክ ውሳኔ የዚህን ቀጠና ጂኦፖለቲካዊ ቅርጽ ወይ እሳት ውስጥ ያስገባዋል ወይ ደግሞ እንደተረጋጋ እንኳን አንልም፣ ግን ይሄ ኖ ፒስ ኖ ዋር በሚባለው ሁኔታ ውስጥ ያስቀጥለዋል። በሶማሊላንድ በኩል ባለው አክሰሶች ሄዳ ከጀመረች ቱርክ የነዳጅ ቁፋሮን በዛ ሄዳ ከጀመረች እስራኤል፣ አሜሪካ፣ እንግሊዝ ዝም አይሉ። ነዳጅ እኮ ቅድም አልኳችሁ የዓለምን የፓወር ዳይናሚክስ የዓለምን ልዕለ ኃያል ሀገራት ከሁለተኛው የዓለም ጦርነት በኋላ አንድ ግልጽ ፋክት ልንገራችሁ። ከሁለተኛው የዓለም ጦርነት በኋላ የዓለማችን 75% ነዳጅ በማን ቁጥጥር ውስጥ እንዳለ ታውቃላችሁ? በዩናይትድ ስቴትስ ኦፍ አሜሪካ። ዩማይት ሳይ እዚህ መካከለኛው ምስራቅ ላይ ያሉ ሀገራት አውቶኖመስ መስለው ኖ፣ በመካከለኛው ምስራቅ ከኢራን በቀር ኦልሞስት ሁሉም የመካከለኛው ምስራቅ የነዳጅ ሀብት በአሜሪካ ቁጥጥር ውስጥ ነው ያለው። እና አርማንኮ የማን ናቸው? የነዳጅ ግብይት ሲከናወን ዋጋ ተማኞቹ እነማን ናቸው? ብዙ ነገር መመልከት ይቻላል። አሁን ሶማሊያ ውስጥ ይህን አይነት ትልቅ 20 ቢሊዮን በርሜል ድፍድፍ ነዳጅ በሶማሊያ ኦፍሾሮች ላይ
አለ እየተባለ ቱርክ ደግሞ ይሄንን ያልተነካ ሀብት በእጇ ልታስገባ ነው እየተባለ do you think የምዕራብ ዓለም ሀገራት እነ እስራኤል እነ አሜሪካ እነ እንግሊዝ እነ ፈረንሳይ በዝምታ ጉዳዩን የሚመለከቱ አይመስልም። አንደኛው ዲፋይኒንግ የሆነው ሞመንት የሚያስብለው የቱርክ በዚህ ቦታ ላይ የመምጣቷ ጉዳይ ከዚህ አንጻር ነው። አያችሁ ቱርክም ለሶማሊያ መንግስት አስባ የሶማሊያ የግዛት አንድነት በቃ አስጨንቋት ሶማሊያ አይደለም ምን እንደምትጠቀም ምን እንደምታገኝ ካልኩሌት አድርጋ ስታስጠና ከርማ ነው ቱርክ የመጣችው ወደዚህ ቀጠና አባቴ። ስለዚህ የምስራቅ አፍሪካ ቀንድ ቀጠናን የኃይል አስተላለፍ ከሚወስኑ አበይት ጉዳዮች መካከል ይህ የቱርኮች አሁናዊ እንቅስቃሴ አንዱና ዋነኛው ነው ማለት ነው። ከዛ የቱርክ መንግስት ካራክተር አሁን ላይ የረሲብ ጣይብ ኤርዶሃን መንግስት ካራክተር ባህሪው ምንድነው ካላችሁ እንደምታውቁት ቱርክ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል በመሆን ረገድ ግንባር ቀደም ከሚባሉት ውስጥ ናት። 1953 እንደ አውሮፓውያን አቆጣጠር ላይ ነው የኔቶ አባል የሆነች። በጣም በርካታ የአውሮፓ ሀገራት የኔቶ አባል ሳይሆኑ በፊት ያው እሱም ጂኦፖለቲካሊ የራሱ ምክንያት አለው ከሩሲያ ከዩኤስኤስአር ጋር ተያይዞ ያው ቱርክ ሩሲያን ለመቆለፍ ቁልፍ ስትራቴጂካዊ ቦታ ስለሆነች 1953 ላይ ያስገቧት ለዛ። ኤኒዌይ ከዛ ጊዜ ጀምሮ የቱርክ ለአውሮፓዎቹ ጋር ወይም ከኔቶ ጋር ከምዕራቡ ዓለም ጋር የነበራት አጋርነት በግልጽ የሚታይ ከመሆኑ ባሻገር አሜሪካ የኒክሌር ኃይል ወይም የኒክሌር ጦር መሳሪያ ካስቀመጠችባቸው ለምሳሌ ጀርመን የአሜሪካ የኒክሌር ኃይል ተቀምጧል በኔቶ ማዕቀፍ ውስጥ። ቱርክ ውስጥም ሌላኛው የአሜሪካ ኒክሌር ተቀምጧል በኔቶ ማዕቀፍ። ይቺ በኔቶ ማዕቀፍ ውስጥ ያለች ቱርክ ግን አሁን ላይ ምን አይነት ነው ባህሪዋ የሚለውን ነገር ከጠየቃችሁ አንደኛ ከምዕራቡ ዓለም ጋር ባለመስማማት እንዲያውም የምዕራቡ ዓለም ሩሲያ ላይ የሚጥላቸው ማዕቀቦች እንኳን እኮ ረሲብ ጣይብ ኤርዶሃን በፍጹም እኮ አይተገብሩም። አስቡ። ከዛስ እንደ እስራኤል የመሰሉ የምዕራቡ ዓለም በመካከለኛው ምስራቅ ሲምቦል የሚባሉ ሀገራትን ረሲብ ጣይብ ኤርዶሃን እያከላፈቱ ነው። አንተ ደመጣጭ ምናምን እያሉ ኔታንያሁን እንዴት እንደ ምንድነው ዲስሪስፔክት ሳይሆን ይሄ የሚገላለጹት ቃል የሆነ የተራ እንትን ቃል ነው የሚመስለው። ኤርዶሃንም ኔታንያሁም ኤርዶሃን የሚገላለጹበት ቃል የሆነ አይመስልም። በቃ ምንም እንኳን እስራኤል የኔቶ አባል ባትሆንም አደይንዶ ሰደ ግን የምዕራቡ ዓለም የምንለው አሜሪካ የምንላት ሀገር ሌላ ጎን ወይም ሌላ ገጽታ ስለሆነች በቱርክና በእስራኤል መካከል ይህን አይነት ነገር ግርታን ይፈጥራል። ከዛ ሲቀጥል ደግሞ የብሪክስ የነ ብራዚል የነ ሩሲያ የነ ቻይና ኢትዮጵያም ተጠቃላ የገባችበት የሳውዘርኑ ክፍል የቡድን ሰባት አባል ሀገራትን ምናምን ካውንተር ለማድረግ የፈጠረው ተገዳዳሪ ለመሆን ጥረት የሚያደርግ የብሪክስ ጥምረት የሱም አባል አድርጉኝ ብላ ጥያቄ አቅርባለች ቱርክ። አስቡት የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገር ሆና የሰሜን አትላንቲክ የምዕራቡ ዓለም በቃ አባል ሆና ማለት ነው የነሱ አባል ሆና በተመሳሳይ ደግሞ የነ ቻይናም አባል ካልሆንኩኝ የምትል ሀገር ናት። ለዚህም ጥያቄ አቅርባል። ይሄ ምንድነው? እዚህ ሌቭል ላይ እንዴት ነው የመጣችሁት? የአሜሪካን F-35 የጦር ጀት አልፈልግም እንዲያውም በቃ ከሩሲያ ነው የምገዛው ምናምን ማለት የጀመረች ሀገር ነው። ይቺ ሀገር አሁን በቀይ ባህር ቀጠና ላይ መጣች ሲባል እያወራን ያለነው ስለ ግብጽ መምጣት አይደል። ማለት ግብጽና ቱርክ የሚነጻጸሩ ሀገራት ስላልሆነ ያው ፍክክራቸው እንዳለ ሆኖ ግን የሚነጻጸሩ ሀገራት አይደሉም። በብዙ መንገድ ሞር ስትራቴጂካል አውቶኖሚያቸውን ያስጠበቁ ህዝቦች ናቸው። ማለት ረሲብ ጣይብ ኤርዶሃን የሀገራቸውን ስትራቴጂካል አውቶኖሚ በሚወስኗቸው ውሳኔዎች የሌላ ሶስተኛ ሀገርን ድጋፍ የማይፈልጉ የመሆናቸውን ጉዳይ እያረጋገጡ የመጡ ሰው ናቸው። አሁን በሶማሊያ ውስጥ 20 ቢሊዮን በርሜል ድፍድፍ ነዳጅ የሚያወጣ ፕሮጀክታቸውን በተመለከተ እስራኤል በመንገዳቸው ላይ ብትቆም ምንድነው ረሲብ ጣይብ ኤርዶሃን የሚያደርጉት? እስራኤልስ ደግሞ በሶሪያ ፖለቲካ ውስጥ ልትቆርጠው ወይም ልታጸዳው የምትፈልገው ልታገለው የምትፈልገው የረሲብ ጣይብ ኤርዶሃን ተጽዕኖ አሁን ወርዶ በቀይ ባህር መግቢያና በኤደን ባህረ ሰላጤ ላይ ሶማሊያ በምትባል ሀገር ውስጥ መሰረቱን አድርጎ እስራኤል ለእውቅና የሰጠቻት ሶማሊላንድን ጭምር አደጋ ውስጥ የሚጥል አይነት ከሆነ እስራኤልስ እንዴት ነው ዝም ብላ የምትመለከት? ስለዚህ አንደኛው በዚህ ቀጠና ላይ የሚያስፈራህ ነገር ምንድነው ካላችሁ የእስራኤልና የቱርክ ፍጥጫ በቀይ ባህርና በኤደን ባህረ ሰላጤ ብዬ በአራት አረፍተ ነገሮች መልስላችኋለሁ። ለዚህ እንደማጠናከሪያ ሆኖ የሚቀርበው ጉዳይ እስራኤል የቱርክን በዚህ ቀጠና ላይ እያከናወነች ያለው ተጽዕኖዋን የማሳደግ እንቅስቃሴ ለመክታት በሚል እንደ አጋር አድርጋ ትጠቀማቸዋለች ተብለው በመቅረብ ላይ ከሚገኙ ሀገራት መካከል
ዩናይትድ አረብ ኤምሬት አንዷና ዋነኛዋ ነች። ኢትዮጵያም በዚህ የነ እስራኤል ሐሳብ ውስጥ ሳትኖር አትቀርም። ዩናይትድ አረብ ኤምሬትና እስራኤል በ2020 እንደ አውሮፓውያን አቆጣጠር ዘአብርሃም አኮርድ የሚባለውንና በእስራኤልና በዩናይትድ አረብ ኤምሬት መካከል ያለ ግንኙነትን የሚያድስ ወይም ዩናይትድ አረብ ኤምሬት ለሀገረ እስራኤል ዕውቅና በመስጠት ላይ የተመሰረተ ዲፕሎማሲያዊና የንግድ አጋርነቶችን ጀምረዋል ዩናይትድ አረብ ኤምሬትና እስራኤል። ከዛም በኋላ በመካከለኛው ምስራቅ ላይ የሳውዲ አረቢያን እንቅስቃሴ ለመግታት because ሳውዲ አረቢያ is more stronger than UAE እና የሳውዲ አረቢያን እንቅስቃሴ ለመግታት በሚደረግ ትግልና ጥረት ውስጥ UAE ዋነኛው አማራጭ ነው። ዩናይትድ አረብ ኤምሬት ለእስራኤል ዕውቅና ስትሰጥ ሳውዲ አረቢያ ግን ለእስራኤል ዕውቅና አልሰጠችም። ስለዚህ የሳውዲ አረቢያን በመካከለኛው ምስራቅ ተጽዕኖ ለመቀነስ እስራኤሎች ዩናይትድ አረብ ኤምሬትን ከጎናቸው አድርገው ቆይተዋል። አሁን ወደዚህ ቀይ ባህርና የኤደን ባህረ ሰላጤ ቀጠና ላይ ይህን ጉዳይ ስታመጡት እስራኤል እዚህ ስፍራ ላይ ከመምጣቷ በፊት ዩናይትድ አረብ ኤምሬት የምትባለው ሀገር በሶማሊያ የወደብ ስምምነቶችን አከናውና እነ ባርበራን ስታለማ የቆየች ሀገር እንደሆነች ይታወቃል። ስለዚህ የዩናይትድ አረብ ኤምሬት አስተዳደር የቱርኮች ድፍድፍ ነዳጅን የማውጣት እና በአካባቢ ያለ ተጽዕኖን የማሳደግ አካሄድን በስጋትነት ስለሚመለከቱ ወደውም ሳይሆን ተገደው እንደው ከእስራኤል ጋር ከዚህ ቀደም ምንም ግንኙነት የላቸውም ቢባል እንኳን አሁን ግን በምስራቅ አፍሪካ ቀንድ ላይ በተለይ በሶማሌላንድ ውስጥ ያላቸው የጋራ ኢንተረስት የጋራ ፍላጎት ቱርክ የምትባለውን ሀገር ለመመከት በጋራ እንዲቆሙ ወይም በአንድ ወገን ላይ እንዲሰለፉ የሚያደርጋቸው ኢትዮጵያስ ነው ጥያቄ። ኢትዮጵያ አሁን ከሶማሊያ ጋር የወደብ ስምምነትን በተመለከተ የሆኑ ሐሳቦች ይነሳሉ። በሊዝ እንስጣችሁ የመሳሰሉት ቅድመ ሁኔታዎች አሉ። እኛ የባህር ኃይል እንፈልጋለን እንደምታውቁት በዛ ቀጠና ላይ የግድም ስለሚያስፈልገን አይ የምን የባህር ኃይል ነው በቃ እናንተ ምርት ካስወጣችሁና ካስገባችሁ አይበቃም እንዴ ነው የሚሉት ሶማሌዎች የነሐሰን ሼክ አስተዳደር። እና የሶማሊያ መንግስት አሁን ላይ በእርዳታ ላይ የተንጠለጠለ ኢኮኖሚ ያለው መንግስት ነው። ይህንን ታሪክ ለመቀየር የቱርክ የምታወጣው የድፍድፍ ነዳጅ ጉዳይ ትልቅ ተስፋው ነው። ሌትስ ሴይ ይሄ ድፍድፍ ነዳጅ ወጣና የሶማሊያ ኢኮኖሚ መጠንከር ጀመረ ብለን ብናስብ በቀጣይ ኢትዮጵያ በአንድም ይሁን በሌላ ምክንያት ወደ ባህር በር የመቅረቧ ጉዳይ ላይ ሌላ ስጋት ሆኖ ነው የሚመጣው። እንደምታውቁት በሶማሊያና በኢትዮጵያ መካከል ትልቅ የሆነ ታሪካዊ ቁርሾች አሉ። የዚያድ ባሬን ታላቋ ሶማሊያን የመመስረት ግብ ኢትዮጵያ ነች ወገቡ ላይ ቆማ ሰብራ ያስቀረችው። አሁን ባለፈው ታስታውሱ ከሆነ ኢትዮጵያ ለሶማሌላንድ ዕውቅና ስትሰጥ እኮ ወይም ዕውቅና ለመስጠት የሆነ ነገር ተፈራረመ MOU ተፈራረሙ በሚባልበት ሰዓት ላይ የመግባቢያ ስምምነት ሰነድ የሶማሊያ መንግስትና የሶማሊያ መገናኛ ብዙሃን እኮ ሲቀሰቅሱ የነበረው በዚያድ ባሬ ጊዜ የነበረ የጦርነት ዘፈኖችን በየሚዲያዎቻቸው እያሰሙ ነበር ስለ ታላቋ ሶማሊያ ሲያወሩ የነበሩት። በዚህ አይነት ስነ ምህዳር ውስጥ ነዳጅ ተጨመረበት ማለት በእንቅርት ላይ ጆሮ ደግፍ እንደሚለኝ ሀገር ሰው ነገሩን ከድጦ ወደ ማጡ ነው የሚያደርገው። ስለዚህ በዚህ አካባቢ ላይ ሶማሊያ ነዳጅ ማግኘት የለባትም ሳይሆን ነጥቡ ያ ከመሆኑ በፊት ኢትዮጵያ ስትራቴጂካል አውቶኖመስ ሆና መገለጽ ያለባት ግዴታ የሚያደርጉት ነጥቦች ስላሉ ያንን ሴኪዩር ማድረግ አለባት። ያን ለማድረግ እንዲቻል ደግሞ አሁንም አማራጭ የለን። ማን ከማን ጋር ይሆናል የሚለውን ነገር ስንመለከት ለኢትዮጵያ የተሻለ አማራጭ ሊሆን የሚችለው ከነ እስራኤል ከነ UAE ከነሱ ጋር አንድ ላይ ነው። አይ ኖ UAE በጣም ብዙ ፖለቲካዊ ችግሮች አሉ። ሰፖርት የምታደርገው የነን ስቴት አክተርስ የሚባሉት ወይም እንደ መንግስት ዕውቅና ያልተሰጣቸውን አካላት ነው የምትደግፈው። ለምሳሌ የመን ውስጥ የሳውዘርን ትራንዚሽናል ካውንስል የሚባለው እንደ መንግስት ዕውቅና ያልተሰጠው ነው ማለት በፕሬዚዳንሻል ካውንስል የመን ፕሬዚዳንሻል ካውንስል የሚባለው ኃይል በሳውዲ አረቢያ የሚደገፈው ማለት ነው እንደ መንግስት ዕውቅና የተሰጠው ነው በዓለማችን ላይ። ወይራስ የሳውዘርን ትራንዚሽናል ካውንስል የሚባለው ደግሞ እንደ መንግስት ዕውቅና አልተሰጠውም። ያንን ኃይል UAE ትደግፋለች። ሱዳን ውስጥ ብትመጡ የጀነራል አብዱል ፈታህ አልቡርሃን አስተዳደር በዓለም ላይ እንደ መንግስት ዕውቅና ተሰጥቶታል። ወይራስ የሂምቲ አስተዳደር ደግሞ እንደ መንግስት ዕውቅና አልተሰጠውም። ነን ስቴት አክተርስ የሚባሉት እነዚህ ናቸው። እንደ መንግስትነት ዕውቅና ያልተሰጣቸው አካላትን ትደግፋለች። ችግሯ ይሄ ነው። UAE ግን እንደ ስትራቴጂ እነዚህና ምን አድርጋ ነው የምትጠቀማቸው የሚመስለኝ ኢራኖች አክሲስ ኦፍ ሬዚስታንስ ብለው እነ ሐማስን እነ ሂዝቦላህን እነ ሃውቲን ኢስላሚክ ሬዚስታንስ ኢራቅና ሶሪያ ውስጥ ያሉት እነዛ ኃይሎችን እንደ አክሲስ ኦፍ ሬዚስታንስ አድርጋ ትጠቀማቸዋለች በቀጠናው ፍላጎቷን ለማስጠበቅ። ልክ እንደዛ ሁሉ ዩናይትድ አረብ ኤምሬትም በየመን ውስጥ ያሉ በሱዳን ውስጥ ያሉ እንደዚህ አይነት ኃይሎችን ደግፋለች። ነን ስቴት አክተርስ የሚባሉትን ያ ጉዳይ ዓለም አቀፋዊ ጫና ያመጣል። ያው ከየመን ውስጥም
ኧረ በቃ ጓዜን ጠቅልዬ እሄዳለሁ እያለች ነው። ግን ፕራክቲካሊ ከየመን ውስጥም ገና አልወጣችም። እንደዛ ቢሆንም ግን ስቲል ለኢትዮጵያ ከነችግሮቹ አማራጭ ሊሆን የሚችለው ከዚህ አሁን እያልኳችሁ ካለው በቱርክና በእስራኤል ብሎም በዩናይትድ አረብ ኤምሬት ሊፈጠር የሚችለው ውጥረትን ተከትሎ ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ጥረት የምታደርግ ከሆነ ሊጠቅማት የሚችለው የኃይል አሰላለፍ ፖዚሽኒንጓ ይሄ በነ እስራኤል በነ ዩናይትድ አረብ ኤምሬት ያለው መስመር ነው ማለት ነው። ስለዚህ የቱርኮች ወደዚህ ቀጠና መምጣታቸው ጋር ተያይዞ ሊፈጠር የሚችለው ውጥረትና ያም የኢትዮጵያን ኃይል አሰላለፍ እንዴት ሊያደርገው ይችላል በሚለው ነጥብ ላይ ትኩረት አድርጌ ነው ሐሳቤን በማንሳት ላይ የምገኘው። በዩናይትድ አረብ ኤምሬትና በሳውዲ አረቢያ መካከል ያለው ፉክክር እቺን እኮ ቱርክ የምትባለውን ሀገር በዚህ ቀጠና ላይ በርሚል ድፍድፍ ነዳጅ ላውጣ ብላ እንቅስቃሴ የምትጀምር ከሆነ እነ ግብፅም ጭምር ደስተኛ የሆኑ ባይዘው ወይ ታያታላችሁ። ግብፅን አሁን ለምሳሌ ቱርክ እዚህ መጥ ሶማሊያ ውስጥ ነዳጅ ላውጣ ምናምን የምትል ከሆነ ኢሚዲየትሊ ተገልብጣ ከእስራኤል ጎን እንደምትሰለፍ አረጋግጥላችኋለሁ ግብፅ። ምክንያቱም በግብፅና በቱርክ መካከል በጣም ከፍተኛ ፉክክር አለ። እዚህ የሊቢያ ውስጥ ያለውን ነባራዊ ሁኔታም ጠለቅ ብላችሁ ካያችሁት አንደኛ የግብጾችና የቱርኮች እንዲሁም የዩናይትድ አረብ ኤምሬቶች ባይዘው ዩናይትድ አረብ ኤምሬት ሊቢያ ውስጥም አለች። በጣም የምታዝናና ሀገር ናት በነገራችን ላይ። እና የእነዚህ ሀገራት ፉክክር በደንብ ስላለ አሁን ግን የሐሰን ሼክ አስተዳደር አድቫንቴጁን ኦልሬዲ ለቱርኮች አሳልፈው ሰጥቷል። በቃ 2024 ላይ ምናምን እኮ ነው የተፈረመው። እናንተ 2024 ላይ እንደዚህ አካባቢ ነው የቱርክ መንግስት ከሶማሊያ መንግስት ጋር ሂስቶሪካል የተባለ ስምምነት ተፈረመ ተብሎ ሲነገር የነበረው። ዛት ሚንስ በዚህ በኤደን ባህረ ሰላጤ ቀጠና ላይ ያለውን የሶማሊያ መብት ለቱርክ አሳልፈው ሰጥተዋል። ዳስዋይ ባለፈው የኛ መንግስትም እዛ ቱርክ አንካራ ሄዶ እኮ ሲደራደር ቱርክ ምን አግብቷት ነው ምናምን ያስብል ነበር አይደል? ምክንያቱ ግን ይሄ ነው። ቱርኮች ከሶማሊያ ጋር የመቆማቸው ጉዳይ ሌላ ምንም ሳይሆን ይህንን በኤደን ባህረ ሰላጤ ላይ ያገኙትን ነፃነትና መብት አስከብረው ለመቀጠል እነ እስራኤል ያንን ቁማር ቀድመው ስለተረዱ ነው። አሁን እንዳልኳችሁ ነው። ከአንድ ወር በኋላ እኮ ነው የሚመጡት። ከአንድ ወር በኋላ የጠለቅ ባለው ክፍል ላይ የነዳጅ ቁፋሮ ይጀመራል። ዛሬ አሁን ይህን ዘገባ ከማዘጋጀቴ ከ3 ሰዓት ምናምን በፊት አልኳችሁ ቅድማ የወጣ ዜና ነው፣ ሮይተርስ ላይ ገብታችሁት። ይህ ከመሆኑ እንግዲህ በፊት ነው እንግዲህ የአንድ ወር ዕድሜ ሲቀረው ቱርኮች በሶማሌላንድ ጨምሮ በጥቅሉ ሶማሊያ ውስጥ 20 ቢሊዮን በርሚል ድፍድፍ ነዳጅ የሚያወጣ የነዳጅ ቁፋሮ ሊጀምሩ አንድ ወር ሲቀራቸው እስራኤል ከተፍ ብላ ለሶማሌላንድ እውቅና ሰጠች። በሶሪያ ውስጥ የተመለከትን ያለው የእስራኤልና የቱርኮቹ መፎካከር መገዳደር አሁን የዓለማችን ቁልፍ ስትራቴጂካዊ የሆነ ቦታ ላይ ሶሪያ እኮ ስትራቴጂክ ኳር ሶሪያ በቃ ለሀገራቱ ነው። ኩርዶች አሉ እዛ ሶሪያ ውስጥ። እስራኤል ደግሞ እነዚህ የአሸባሪ የምትላቸው ኃይሎች ሶሪያን እንዳይዙባት ትፈልጋለች ምናምን። እንደዚህ የሁለቱ ሀገራት ጉዳይ ብቻ። ሶሪያ ውስጥ ያለው የቱርክና የእስራኤል መፎካከር፣ ኢራንን ማስወጣት ምናምን። ይህ ቀጠና ላይ ሲመጣ ግን ነገሩ ዳይሬክትሊ የኃይል አቅምን ኢነርጂን መቆጣጠር ላይ የተንጠለጠለ። ስለዚህ ይህ ጉዳይ ምናልባትም በመጪዎቹ ጊዜ እጅግ አስፈሪ ሁኔታ በምስራቅ አፍሪካ ቀንድ ከተነሳ ኢትዮጵያ ለሶማሌላንድ እውቅና ስለሰጠች ምናምን አይደለም የሚነሳው ማጡ። ኢትዮጵያ ለሶማሌላንድ እውቅና ስለሰጠች የሆነ አለመረጋጋት፣ ግጭት ምናምን ሊመጣ ይችላል። ግን የቀጠናዊ ጦርነት ምናምን እሱን ተከትሎ ጥቅም ሲመጣ ግን በእንደዚህ አይነት አጋጣሚ የነዳጅ ሀብት ጉዳይ ሲመጣ ግን ነገሩ የለየለት ደም አፋሳሽ ጦርነት። ስለዚህ የሚበልጥ ስጋት አለበት ከተባለ የሐሰን ሼክ አስተዳደር ኢትዮጵያ ለሶማሌላንድ እውቅና በመስጠቱ አይደለም ሊሸበር የሚገባ የነበረው። 20 ቢሊዮን በርሚል ድፍድፍ ነዳጅ እንዲወጣ ፈቅዶ ያንንም ለቱርክ አሳልፈው ሲሰጥ ነበረ መጨነቅ የነበረበት። እኔ በጣም የሚያናደኝን ነገር ያው ትላንትም እያልኳችሁ ነበር። በጣም የሚያናደኝ ነገር ሁሉንም ነገር ከኢትዮጵያ መነጽር ይደረግና ኢትዮጵያ ስትሆን ጥፋተኛ በቃ ወየውላት ምናምን የሚሉ እንዴ እነሱ ለቱርክ አሳልፈው ሲሰጡ ግዛታቸውን ይታወቃል። ግን ለቀጠናቸው ሰላም የሚያስቡ ከሆነ ለቀጠናቸው መረጋጋት የሚያስቡ ከሆነ እንዴ ዝም ብሎ እንደሚመለከቷቸው አስበው ነው። እነሱ ለቱርክ ያንን የአይነት የተፈጥሮ ሀብት ክምችትን አሳልፈው ሲሰጡ እሱ አይደለም ወይ የአካባቢውን ሰላምና መረጋጋት የሚያናጋ ግጭት የሚፈጥር ጉዳይ? እንዴት ነው የኢትዮጵያ በዚህ በኩል መንቀሳቀስና ብሔራዊ ጥቅሟን ለማስከበር የምታደርገው ጥረት የቀጠናዊ ችግርን ያመጣል ተብሎ ቱርክ በቀጠናው ላይ የሶማሊያን ተፈጥሮ ሀብት እንደ ልቧ መጠቀም የምትችልበት አይነት ሁኔታ እየተፈጠረ ይሄኛው ግን አያመጣም፣ አይ ሶማሊያን የሚያሳድግ ብቻ ነው ተብሎ የሚቆጠረው? ይሄ ደብል ስታንዳርድነቱ በጣም ያበግነኛል። በጣም የሚያበግነኝ ደግሞ መቼ መሰላችሁ?
መቼስ የውጭ ሰው ግድ የለም ይሁን የዚህ የኛ ሀገር ሰው ስለ ኢትዮጵያ የባህር በር ጥቅም ጉዳይ እያወራን እየተከራከረን ባለበት ሰዓት ላይ ኖ የኢትዮጵያ የባህር በር ጥቅም ጉዳይ እኮ ከተነሳ ኢትዮጵያ በዚህ ቀጠና ላይ ግጭት እንዲመጣ የአሸባሪዎች እንቅስቃሴ እንዲጠናከር የባህር ላይ ወንብድና እንዲበራከት በር ልትከፍት ትችላለች። አዩ ኪዲንግ ሚ? ይህንን ኃላፊነት የኢትዮጵያ ብቻ ያደረገው ማን ነው? አሸባሪ እንዳይጠነሰስ እንዳይጠናከር የማድረግ ኃላፊነትን የኢትዮጵያ ብቻ ያደረገው ማን ነው? በቀይ ባህር ላይ የባህር ላይ ወንብድና እንዲቀንስ ወይም እንዳይባባስ ማድረግን የኢትዮጵያ ኃላፊነት ያደረገው ማን ነው? በጥቅሉ በዚህ ቀጠና ላይ ጦርነት እንዳይፈጠር የማድረግ እንቅስቃሴን የኢትዮጵያ ኃላፊነት ያደረገው ማን ነው? እነሱ እንደልባቸው ቱርኮቹን አምጥተው የተፈጥሮ ሀብታቸውን ሊያስበዘብዙ በራቸውን እስከነጥግ ድረስ እየከፈቱ በዛም አጋጣሚ ላይ ደግሞ ከምትገኘው ትርፍ ላይ ሀገራቸው ሊለውጡ እያሰቡ ከዛ እኮ ትንሽ አቅም ኖሮ ደግሞ እኮ እንትን ቢሉ ዘግሬተር ሶማሊያ እኮ ነው። ከዛ እዚህ መጥቶ አዋሽ ድረስ ዚያድ ባሬ ሊወር እንደሞከረው እዛ ድረስ እኮ ነው እንምጣ የሚሉት። እንዲህ አይነት ደብል ስታንዳርድነትና እቃቃ ጨዋታ በተለይ ከኢትዮጵያውያን ስሰማ በጣም በግናለሁ። በጣም ለኢትዮጵያ የመጀመሪያው ጉዳይ ብሔራዊ ጥቅሟን ማስከበርና ማስከበር ብቻ ነው። ይህንን ብሔራዊ ጥቅሟን ለማስከበር ደግሞ አንድ በሰላማዊ መንገድ፣ ሁለተኛ በሰላማዊ መንገድ፣ ሶስተኛ ግን ምንም ማድረግ አይቻልም በየትኛውም መንገድ። ለዛ ሲባል ስትራቴጂካዊ አጋርነትን ስንፈጥር ከነ እስራኤል ጋር ከነ ዩናይትድ አረብ ኤሚሬት ጋር እየተባበርን ብንቀጥል የሚያስገርም አይሆንም የኢትዮጵያን ብሔራዊ ጥቅም እስከሚያስከብር ድረስ። ስለዚህ የኢትዮጵያ የኃይል አሰላለፍም በመጪዎቹ ጊዜ ይሄኛውን ቅርጽ ተከትሎ የሚሄድ ይመስለኛል። ለሶማሊላንድ ዕውቅና መስጠት አስቡት እኮ አልኳችሁ። ሐሰን ሼክ እኮ በጣም እኮ በተጠና መልኩ እኮ ነው በሶማሊላንድ በኩል ያለ የኤደን ባህረ ሰላጤ ላይ ቱርኮች መጥተው ነዳጅ እንዲያወጡበት መፍቀድ ምን ማለት ነው? አገሪቱ እንደ ሀገር ከ1991 ጀምሮ ስትንቀሳቀስ የነበረች ሀገር በቃ እስራኤል መጣች እና አሜሪካ ይከተላሉ፣ እነ ዩናይትድ አረብ ኤሚሬት ይከተላሉ፣ እነ እንግሊዝ ይከተላሉ፣ ዩናይትድ ኪንግደም። ይሄኛው አንድ አማራጭ ነው ብዬ አስባለሁ። ለኢትዮጵያ የባህር በር ጥያቄና ብሔራዊ ጥቅም ማስከበር ሂደት ውስጥ ሊያልፈን የሚገባ አጋጣሚ አይደለም ብዬ የማስበውም ለዚህ ነው። ክብራትና ክብራን ተከታታዮቻችን በዛሬው ዕለት የቱርኮችን እንቅስቃሴ ተከትሎ በቀጠናው ምን አይነት ነባራዊ ሁኔታዎች ሊመጡ ይችላሉ በሚለው ርዕሰ ጉዳይ ላይ ሐሳቦችን እያነሳን የነበረበት የዕለቱ የገበያ ፖድካስታችን የተከታተላችሁትን ይመስል ነበረ። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።